አንድ ብር ከመረሳት እንደ 5 ብር እያለ ካለመታወስ ፈጣሪ ይጠብቅ። የትላንቱ ብሎግ ላይ ኮሜንት ላይ ገብታችሁ እንዴት ቦርሳሞ በእጅ ትፈራለህ ያላችሁኝ ሰዎች በእናንተ ሞራል ዛሬ ትጥቅ ያሟልቼትኩኝ ማዘር በሞቅታ አምልጦኝ ትግሉ ይቀጥላል አይደል? ጠጪው በሙሉ ጠጅ ቤት ውስጥ የነበረው በፉጨትና በጭብጨባ ከጎንህ ነኝ ሲለኝ ድንግጥ አለ። ኧረ ጎበዝ ትግሉ እኮ ከኑሮ ጋር ነው አልኳቸው። ደውልልሻለሁ ብዬሽ እኮ አቋረጥኩ። አጠገብሽ ለነበር አንቺ ግን ስልሽ እንዴት እንደማጠፋው የለም ምግብ ይላል እና ቆጠምሻለሁ። ዘይቱ ራሱ አጥፋ አላረጋት። ኩብራትና ኩርባን ውድ የቲክቶክ ቤተሰቦቻችን ዛሬም እንግዲህ እኔና ጳውሎስ ያው በድጋሚ ተገናኝተናል። ወንፊትዬን ጠየቋት። ምን ነው እንዲህ እየለፋሽ እንዲህ እየጣርሽ እንዲህ እህልን ከእንክርዳድ እየለየሽ ምን ሲባል ነው ከግራና ከቀኝ በጥፊ የሚያጣፉሽ አሏት። ወንፊትዬ ምን አለች? ባለመቋጠሬ። ሻምበል ካድሬ አንድ ሰውዬ ምን አለ? ደና ጥያቄ ይጥፋል፣ ደና ጥያቄ ይጥፋል። እንዴት ሆኖ መሰለ? የድሩ ስብሰባ ላይ ሻምበል የሚጠየቀው ሌላ፣ ሻምበል የሚመልሰው ሌላ። መደገፉ እኮ ነው በሱ ቤት። ደና ጥያቄ ይጥፋል። እናቴ የዚህ ሰፈርማ ብዙ ጥያቄ ነበር፣ የትላንት የዛሬ የነገ አጠያየቅና ጠያቂ ጠፍቶ መልስ የሰርግ ድግስ ሆኖ ቀረ እንጂ ጥያቄማ ነበር። በምላስ ነው የምትወድቀው ጎበዝ። እንዴት መሰለ? መንሰላል ክፉ ነው። ስትወጣ የጨበጥከውን እየረጋገጥክ ነው የምትወጣው። ከላይ ወጥተህ የፈለግከውን ማድረግ ትችላለህ፣ እንዳሻ መሆን ትችላለህ። ክፋቱ ስትወርድ ነው። ስትወጣ የጨበጥከውን እየረገጥክ አይደል የምትወጣው? ስትወርድ ደግሞ የረገጥከውን እየጨበጥካት ነው የምትወጣው። አልወርድም እዛው እቀራለሁ ምናምን ብትል ያስደገፍከው ተንሸራቶ ይጥላል፣ ወይ ሌላ የሚወጣ ሰው መጥቶ ጎትቶ ይጥላል። ለዚህ ነው መውረድ ክፉ የሚሆነው እኮ። አልገባውም ሻምበል። ባለፈው ከድራችን ዳኛ ሻምበል ጋር ተጣልቼ ታስሬያል ነበር። በስም ማጥፋት ወንጀል የተፈታው ጊዜ ጠጅ ቤት ውስጥ ቀለል ያለ ዝግጅት አዘጋጁልኝ፣ እንኳን ተፈታ እንኳን ለቤት በሰላም አበቃ የሚል። ከዛ በመሃል ማማልጣሽ ሲደስታ አስመላሽ የደስታ ንግግር አድርግ ብለው ወደ መድረክ ጋበዙኝ። እኔም አንዳንድ አካላቶችን ለማመስገን ከሞከርኩ በኋላ በሞቅታ አምልጦኝ ትግሉ ይቀጥላል አይደል? ጠጪው በሙሉ ጠጅ ቤት ውስጥ የነበረው በፉጨትና በጭብጨባ ከጎንህ ነኝ ሲለኝ ድንግጥ አለ። ኧረ ጎበዝ ትግሉ እኮ ከኑሮ ጋር ነው አልኳቸው። አንዱ የአዝማሪው ባንጃውን ዘፈን ይሰማና አዝማሪው ባንጃ ያለው ድምፅ መሰለ ሲለው መንፈስ ሻቀበል አርጋ ከ97ቱ ይበልጣል። አጅና ዶክመንተሪ ፊልም ድሮ ቀር። አንዱ ሰው ግጥም ብሎ ድራፍት በሚጠጣበት ቤት ገባላ። ሲጋራውን ላጥ አርጎ አይለኩስም። ባለቤቱ ተንደርድሮ መጣ። ጎበዝ ምን መሆን ነው? ምን መስራት ነው? አዲስ የወጣውን ሕግ አልሰማኸውም እንዴ? ሰው በተሰበሰበበት ቦታ እኮ ሲጋራ ማጨስ አይቻልም። ነፍሴ ሲጋራዋን እያጨሰች ቀብረር ብላ ነው። አንተ ራሱ አዲሱን ሕግ አልሰማህም?
መሰብሰብ እኮ አይቻልም። የጉና በዛዝ አይታችሁታል ጎበዝ። እዚህ ሰፈር የእንትን ዓለም አቀፍ ሕግ፣ አህጉር አቀፍ ሕግ፣ የእንትን ሰብአዊ ዲሞክራሲያዊ ምናምን የሚለውን አይተ አንድ ጠብ የሚል ነገር ስታጣ፣ ቆይ እነዚህ ሰዎች ሳያነቡ ነበር እንደ የሚፈርሙት ነው ወይስ አበል ላደረጉት ዝም ብለው እየተፈረሙ ተቀብለው የሚመጡት? እውነት በጻድቆች ቦታ ፈቀላጤዎች እየተሰለፉ ምስኪኖቹ ወድቀው ጨካኞች ተረፉ፣ ስንቶች ከስንታን ሰው ያለ ስም አለፉ ትሏል። አንተ አክተር ይሁንስ ዘገባ እንዴት እንደሚያስተላልፉ ልላሳይ። አንድ የወሬ ጥማት ያለባት ሴትዮ መኪና አደጋ ይደርስና ህዝቡን እየጣሰች የተሰበሰበው ወንድሜ ነው ዘመድ ነው ቤተሰብ ነን አሳልፉኝ ብላ መኪና አደጋው ጋር ትደርስም የተገጨ ውሻ ቢሆንስ? ዘገባቸው እኮ ግርም ነው። ሀገሪቷ ያላት የብረት ሀብት ብታወጣው 40 ዓመት ትገለገልበታለች ይላል። ያለውንስ ገጀራ አይደል እንዲያረግ ነው። ዘገባ ትንታኔ ዘጋቢ ፊልም እያሉ ውጥንቅጣቸው ሲጠፋ እማማ ልጣሽ ወይ እንደው እንደለመዱት ያን የጤፍ ማሳብ ያሳዩ ምን አለ አሉልህ። ደግሞ አንዳንዶች እኩል ቁጭ ብላ ያየኸውን መግለጫ እንደ አዲስ ቁጭ ብላ የተነትኑላ ባለ መግለጫው ራሱ እንደሌላ ሰው ወሬ አዲስ ሆኖበት ይቆሙት። ዜናቸውም ዘገባቸውም ይቅርብኝ ብለ የምግብ ዝግጅት ይሻላል ብለ ሪሞትን አንስተ ስትቀይር ይመጡላ። አገሪቷ ከዓለም በምግብ ብክነት አንደኛ ነች ሲል ያው እንደለመዱት ብክለት ላለው ብለ ነው ብለ አስተካክለት ሰማ። የምግብ ዝግጅቱ ጀምሮ ዛሬ የምንሰራው ሽሮጥ ነው ሲል ጎረቤት ተጠራለ። ጎበዝ ይሄ ሰፊውን ህዝብ ይመለከታል ሰብሰብ ብላችሁ ምናምን ብለ ይጀምርና ባለቀሳት በመጨረሻም ንጹህ 3 ጭልፋ ቅቤ እንጨምራለን ሲል ስልክም ብድግ አርገ ራስ ለምንድን ነው እናንተ ሰዎች ስራችሁን የተዋችሁት መብራት አታጠፉልንም ብለ እናት ልጃቸው ሲቃዥ ደንግጠው ተነሱ። ሌሊት የታክሲ ረዳት ልጃቸው እንዳይቀሰቅሱት ደክሞታል ብለው ፈርተዋል። አቤት አደባባይ አቤት አደባባይ አቤት አደባባይ ይላል። ደንግጠው ባላቸውን አባትየውን ቀሰቀሱትና አረ ልጁን ይዩት ምንድነው የሚለው አሉ። አባትየው አዩና አቤት አደባባይ ነይ እባክሽ እንተኛ ሲሞላ ዝም ይላል። ትንሽ እንደቆዩ ልጁ ድጋሚ በጮት መቃዠት ጀመረ። እናትም አባትን ተከታትለው መጡ። ልጅ 4 ኪሎ 4 ኪሎ 4 ኪሎ 4 ኪሎ ይላል። አባቴን በይ 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 ቀስቅሽ ወራጅ ስለማይገኛል ለዚህ ኮኖ አዝማሪው ባንጃው አሸበርኩ ብሎ ያለወጉ ሲያምስ ያለው እኮ እንዳይዋጥ ነገር ከመላስ ካለፈ ተይዞ አይመለስ ያለው። አንድ ጊዜ መምህር ቅኔ እኔም ብሏት መምህር ቅኔ ለምንድን ነው መንግስት ፀሐይ መንግስት የሚባለው እና በሚዲያዎቹና ደግሞ እኛንም ፀሐዩ መንግስታችን የሚያስብለው ለምንድን ነው አልኳቸው። ደስታ አስመላሽ ምንድነው ጥፋቱ? ልክ እኮ ነው አሉ። እንዴት ስላችሁ ይኸውልህ መንግስት እንደ ፀሐይ ስትርቀው ብርሃን ይመስላል፣ ስትቀርበው ያቃጥላል። መንሰላል ክፉ ነው። ስትወጣ የጨበጥከውን እየረጋገጥክ ነው የምትወጣው። ከላይ ወጥተህ የፈለግከውን ማድረግ ትችላለህ፣ እንዳሻ መሆን ትችላለህ። ክፋቱ ስትወርድ ነው። ስትወጣ የጨበጥከውን እየረገጥክ አይደል የምትወጣው። ስትወርድ ደግሞ የረገጥከውን እየጨበጥካት ነው የምትወጣው። አልወርድም እዛው እቀራለሁ ምናምን ብትል ያስደገፍከው ተንሸራቶ ይጥላል፣ ወይ ሌላ የሚወጣ ሰው መጥቶ ጎትቶ ይጥላል።
ለዚህ ነው መውረድ ክፉ የሚሆነው እኮ አልገባው ሻምበል መንፈስ ጋር አንዱ ሎተሪ አዟሪ ነው አሉ ፈጣን ሎተሪ እያለ መጣ መንፈስሻ ምን ቢል ጥሩ ከዚህም ይፈጥናል ሎተሪ አዟሪዋስ በጣም እንዲፈጥንልህ እኔ ፍቄ ልስጥ እንዴ አንድ ወንደላጤ ምርር ብሎት ነው ኑሮ እንደው ምንም ትሁን ማንም ትሁን ብቻ እንደው እምታንጠባጥበኝም ቢሆን ሚስት ስጠኝ ብሎ ጸለየ ያው ፈጣሪም አላሳፈረው መኖሩን እስኪጠላ እምታንጠባጥበው ሚስት ሰጠው ወንድሜ በገዛ ምላስህ ነው እንደዚህ ወንደላጤና እንደ ሻምበል የምትሆን እውነቴን እኮ ነው ማወቅ አለብህ ጉንዳን እኮ ሲነክስ ጥርሱን ሊሞርድብህ እኮ አይደለም ጎትቶ ሊሄድ እኮ አንተ ግን አንገቱን ነቅለህ እንደምትጥለው ከሱ በላይ ጉልበትና አቅም እንዳለ ካላወቅ እመነኝ አንድ ቀን አጋድሞ ጎሬው ይከታል በሞቅታ አምልጦኝ ትግሉ ይቀጥላል አይደለም ጠጪው በሙሉ ጠጅ ቤት ውስጥ የነበረው በፉጨትና በጭብጨባ ከጎንህ ነኝ ሲለኝ ድንግጥ አለ ኧረ ጎበዝ ትግሉ እኮ ከኑሮ ጋር ነው አልኳቸው የዚህ ሰፈር ሰው እኮ ግራ ግብት ነው የሚጨብጠው የሚይዘው አሳጥቷል የሚደግፈው የሚቃወመው አጥቷል ታዲያ እንዴት ሆኖ ነው የጋራ ጉዳይ የሚኖረን ጎበዝ እነዚህ ደፋሮቹን የሚችላቸው እንደ መንፈስ ያለ ዕውቀት ትልቅ የሥራ ልምድ ያለው ሰው ብቻ የመንፈስን ጨዋታዎች በተከታታይ ከጠጭ ቤት በስርጭት አስተላልፍልሃል ቢራ የተወደደ ሰሞን የቀበሌው መዝናኛ ጋር መንፈስሽ አይደላ አጨብጭቦ ሄዶ እዚህ ጋር ሀገር ሳይረበሽ አንድ ቢራ አስተናጋጁ ያመጣለታል እሷን ሲጨርስ ይቀጥላል ጎበዝ ሀገር ሳይበጠበጥ ሌላ ቢራ ይመጣለታል ሶስተኛ ላይ ጎበዝ መስከረም ሳይደርስ ሀገር ሳይረበሽ ሌላ ቢራ አምጡልኝ ይመጣለታል አስተናጋጁ መጨረሻ ላይ መጣ ሂሳቡን ይዞ ሲመጣ የፈራውት ደረሰ ሀገር ተበጠበጠ አለላ መንፈስሽ ከባድ ሰው እኮ እቺን ጨዋታ እኮ ጠጅ ቤት ሁሉ ይዟት መጥቷል አንዱ የአዝማሪው ባንጃውን ዘፈን ይሰማና ፓ አዝማሪው ባንጃ ያለው ድምጽ መሰለ ሲለው መንፈስሽ ቀበል አርጋ ከ97ቱ ይበልጣል እንደው የያሰፈር ሰው እንደዚህ ሲዝናና ደልቶት አይመስልም መንፈስሽ እኮ ጉደኛ ሰው በዚህ የሚያበቃ መስሏል እንደ ሰፊው የኛ ሰፈር ነዋሪ አንዱ ታክሲ ተሳፍሮ ይሄደልህ ነው ሆም ብሎ ለነገር ጠብቆ ልክ 4 ኪሎ ቤተ መንግስት ጋር ሲደርስ ወራጅ አለ ጎበዝ ወራጅ አይልም ረዳቷ ፈገግ ብላ እንደ መንፈስሻ ጎበዝ አታስጎምጀና ስንቱ መሰለ 4 ኪሎ መውረድ እየፈለገ 6 ኪሎ ጋር ይወረደ እኔ ምለው ድሮ ያጂልኝ ቀጠሮ ቦታ ምረጪና የሚለው ዘፈን 6 ኪሎ የቲያትር ተማሪዎች ነበር የሚዘፉት አው ከመቼው ቤተ መንግስት ጋር ደረሰ እዚህ አካባቢ እኮ ከባድ ጨዋታ እኮ መንፈስሽ አለቃለች ባለፈው በቴሌቪዥን ያየ ምን አለ በነገራችን ላይ ደስታለኝ ስለው የቤተ መንግስቱ የራት እልፍኝ ለሰርግ ይከራያል አለ እንዴት ስለው ያው ችግሩ ስትፋታ ባንቀስ 39 ነው የሚረቅልህ አለ እዚሁ ሰፈር ሳንሄድ እኮ መንፈስሻ ጣራ የነካ ጨዋታ አላት ስለ ፍቺ ካነሳ ደግሞ እሷንም ጠቀስ አድርገን ማለፍ አለብን ከደፋሮቹ አንዱ አይደለሱ እኛ የነበሩት እነዚህና እነዚያ ተባብለው ፍቺ ፈጽሞ የለም እነዛኞቹ የፍቻቸውን ካስፈጸሙ በኋላ ንብረት ክፍፍል ያስፈልገናል ብለው መጡ
እዛ እነዛኛዎቹ ንብረታችንን አካፍሏላ። እነዚህኛዎቹስ ባለ ጊዜና ባለ አቅም አይደል? መቼ ያፈራችሁትን ንብረት ነው ንብረት የምትጠይቁት? ያላችሁ ኮሮጆ ነው እሱ መውሰድ ትችላላችሁ አላችሁ እንዴ? እነዛ ቀላል ሰው አድርጋችኋል እንዴ? ነው ኮሮጆ ነው የሚደርሰን? እንደዛ ከሆነ ለብቻችን ምርጫ እናካሄዳለን። አዩ ስበር ጭንጫታ ይዤ ስበር ጠጅ ቤት መጣሁ እማማ ልጣይሽ ጋር። ኧረ ጎበዝ እማማ ልጣ ደውልልሻለሁ ብዬሽ እኮ እንትን አቋረጥኩ አጠገቤ ስለነበረ። አንቺ ግን ስምሽ እንዴት እንደማጠፋ ጨው የለም ምግቦ ይላል። እኔ እኮ ቀምሻለሁ። ዘይቱ ራሱ አጥፍ አላረጋችም ይላል። እኔ ቀምሻለሁ። እንትን ናት ሰነፍ ናት ሁሌ ምናምን እያለ ስምሽ ሁሌ የሆነ አጎሳቁሎ ሲናገር እኔ ከእጅሽ በልቻለሁ። እኔ ከእጅሽ በልቻለሁ። ከእጅሽ በልቼ ደግሞ እኔ ስምሽ ሲያጠፉ ደስ አይለኝም። እኔ እኮ ወድሻለሁ። መጀመሪያም የሆነ አንድ ምን አለ መሰለኝ የሰው ልጅ አወዳደቁ አያውቅም። እኔ ላይ መውደቅ እየቻልሽ እሱ ጋር መውደቅሽ ነው እንጂ ወይኔ እኔው እንደማከብርሽ ታውቃለሽ። አሁን የኔ ፍቅር የኔ ማር የኔ በቆቅላ ነሽ እኮ አንቺ ፈረንጁ የኔ ውድ ነገር ፈረንጁ ወይ ማለት ታይወሽ ፈረንጁ የኔ ፍቅር ነው አይደለች። የቢሮ ጉዳይ ነው። ቢሮ ጉዳይ ነው። ቢሮ ጉዳይ እኮ ደውለችኝ። አይ እሷ ስልኳ ኔትወርኩ ቢዚ ነው። ምንም አዲስ ነገር የለም። ኔትወርኩ ይቆራረጣል። አልደውለችም። አይ እኔ ደውያለሁ። እኔ የደወልኩት እኮ ምን አለች? አይ ኔትወርክ የለም። ሴቲቷ የደወልኩላት ደንበኛ ስራ ላይ ናት። አልደውለችም። እንትን ነው ኔትወርክ እኮ ዛሬ ደውላለች ግን መሰለኝ። እንዴት እኔ ነኝ የምደውለው? አንተ ነህ የምደውለው? እስቲ በእናትህ አዲስ ነገር ካለ እዚሁ ነው። እሺ ና እዚህ በቃ እኔ ስደውልልህ ትሰማለህ። እሺ በቃ የት ነው? ሂድ አይቀጥስ ሂድ። እሺ ፈረንጁ አዘረ የቢሮ ጉዳዩን ልጨርስና ደውላለሁ። በቃ በነጣ ነው። እሺ ጓደኛ ማለት እንደዚህ ነው። መጣ እኮ በእናትህ የሆነ አራስ የመሰለ ከቤት ወደ ውስጥ ከውስጥ ወደ ውጭ በቃ ሌላ መንገድ የለም። እንደ በእናትሽ እኔ እኮ አንቺ መጥተሽ እዛ ምናምን ነገር ፈልጌ ነበር፣ ግን እሱ በጣም የሆነ ሽጉጥ ያበዛል። ኧረ በእናትሽ ወንድ ነው የሆነ አራስ ነው የሚመስለው። በጣም ነው ወጥ ምናምን ይላል እና ቁርስ እንብላ ይላል። እኔ ግራ ጋባኝ እኮ ባል ነው ሚስት ነው እሱ? በእናትሽ አሳኩሽ ወይኔ በእናትሽ የኔ ማር ሳቅ እንጂ በእናትሽ በቃ ከወጣ በቃ ስትመጪ ምልክት ያደርግሻለሁ። እና ዝም በይ ቆይ እኛ ወልደን እሱ ያሳድጋል። ተጫዋች ነሽ አንቺ። እሺ ተንኩ በእናትሽ ጊዜ ስለሰጠሽ አመሰግናለሁ። እሺ ፈረንጁ ተንኩ በእናትሽ ስራውን እንትን በለው ፈረንጁ የስራው ኮብልስቶንና አንጥፈው እሷነች ኮብልስቶን አንጥፍና እሷነች ስራ ጉዳይ ነው። አንጥፈውና ሰብስበው ከተነጠፈ በኋላ ይሰብሰብ ሰዎቹ። እሺ ቻው በቃ አይ ላቭ ዩ ፈረንጁ አለቃዬ እኮ ደውለችኝ። የትላንቱ ብሎግ ላይ ኮሜንት ላይ ገብታችሁ እንዴት ቦርሳሞ በግ ትፈራለህ ያላችሁኝ ሰዎች በእናንተ ሞራል ዛሬ ትጥቅ ያሟልቼ ሄድኩኝ። ማዘር ሰላም ነው? ጀጁ ቡርሰ በጋሪያጁ ከች ከተፍ ብያለሁ። ያ ጉልቤውስ ምን ነው ባለፈ ፈክተረው የሮጠ ወንድ ነው የቆመ ግንድ ነው ይላል የድሮ ሰው ሲተርት። ሰልፍ ዲፌንስ ነበር። ስለምን ሰልፍ ነው የምታወራው? ቀሉን ተወና ገብተህ ረዳው። አልቻልክ እኮ። ኧረ ዝም በይ በእናትሽ። እንደውም እኔ ላንቺ ልስል ማለት ነው። አሁኑኑ ገባለሁ። ቆዳውን አይደለም መጀመሪያ ብገፈው ቆሌውን ነው። ጭራሽ ከአንቺ ጋር ምንም ወሬ የለኝም። ከእሱ ጋር ጨርሳል በቃ። ወሰድ እንዴ ምን ሆንክ? ኮማንዶ በግ ይህንን እንዴት መጨረስ እንዳለብን እኔ ነኝ የማውቀው። ምንም ሐዘንና ርህራሄ አያስፈልግም። ጉዳዩን እንፈታዋለን። ትንሽ ጠብቀኝ። የበጎችን አራጅ ሪከርድ ሰብራለሁ ብዬ ሪከርዱን ሳልሰብረው የእርሶ ኮማንዶ ማን ነው የእርሶ በግ በጥይት ቄጠን ሰብሮታል። ቤታ ይርዶት። ከዚህ በኋላ ከቻሉ አይደውሉልኝ። በቃ ተፋቱኝ ማዘር።
ፋሚሊ እንግዲህ የማንም በግ መቀለጃ ከመሆን አልኩኝና የስራ ፊልድ ቀየርኩ ምን አደረኩኝ የእንስሳት ሐኪም ሆንኩኝ ከዛ የሆነ ሰው እየደወለና ውሻ አስቸግሮኛል ስል መፍትሄ ልፈጥርለት ሄድኩኝ ቀጥታ መቼስ ችግር አያጣኝም አንተ ነህ ደወልክልኝ አዎ እኔ ደወልኩኝ አይ ሰላም ነው እንዴት ነው አሎ አንተ ነህ የእንስሳት ሐኪም አዎ የእንስሳት ሐኪም ነኝ ለዘመናት ብዙ አይነት እንስሳዎችን ከሰው ጋር በማላመድ እንስሳቶችን በማከም እንዲሁም ደግሞ አስቸጋሪ እንስሳዎችን ወደ ጠባያቸው በመመለስ ይታወቃሉ ቡርሴ ሐኪም ይባላል ኦኬ እስቲ የሆነ ውሻ ገብቶብኝ እስቲ መኪናዬ ውስጥ በጣም እያስቸገረኝ ነው እዚህ መኪና ውስጥ አዎ ብሎ አልወጣም አለኝ አዎ እስቲ ለኔ ጣሉ እኔ አሁን ጉዳዩን ጨርሳለሁ እስቲ ጨርሰልኝ እዚህ አሁን ጠብቀኝ ችግር የለም በቃ ቡቼ ቡርሴ መጣለሽ ቡቼ ና እንዳነካኝ ከነካኝ ነክሳል ጌታ ምስክሬ ነው ያው ከነካኝ ነክሳለሁ ከዛ ጎሮሮን ይዤ አንደፋድፋለሁ ትሞታለህ ውሻ ወስነ ግባ እኔ የምናገረውን ስማኝ በጣም ይቅርታ በቃ አይጨርሱ እናንተ ጨርሱ እኔ ስራዬም አይደለም ዝም ብዬ አየር ልሸቅል ብዬ ነው እሺ አባ ወይ እኔ እንደዚህ አይነት ስራ ሰርቼ አላውቅም ምንም አውቀው ነገር የለም በቤተሰብ ጉዳይ ጣልቃ አልገባም በቃ ስራለ ብላር እንደ መጣው አውቃለሁ ግን እኔ አሁን አልችልም ትገባ እግረን አጥበሽ ተንከባክበሽ እኔ ማስቀመጥ የለብሽም እንዴ አንቺ ባልተረግለሽም እግረን አጥበሽ ከዚህ በላይ ክብር ምን ላድርግልህ ኧረ በስመ አብ አንቺ ነሽ በርታት ብለሽ ዳበላ ምን ይያልሽ አይ ለዚህ በል ተባብራችሁ ሶስቱናችሁ ኑ እናንተ ምን ልትሆኑ ስንስራት ያርግ እረበኝ ኑ ምንድን ነው እናንተ ለምንድን ነው መጣችሁ እና ችግሩን ልፈታ ነው የምን ችግር የኛ ቤት ችግር ነው የቤት ችግር ነው እና አንቺ ወደዚህ አትመጭም አርጋሽ እንፍታው ቁጥ ብለን እንፍታው ለበግንጠለው አንተ ምን አገባህ እሺ በቃ ስንስራት የለም ቆይ እስቲ ምንድን ናችሁ እና እንነጋገር ብለን ምን መነጋገር አዎ ስለምን ስላለ ነገር የት ጉዳይ ነው የኔ ትዳር ጉዳይ ነው እና ጎረቤት አይደለም አንተ ምን አገባህ ሲጀመር አንተ ተከራይ ስንስራት ነው እንነጋገር ለንግግር እንደ ትልቅ ሰው እና ቁጭ ብለው እሺ ወንበር የለም ወንበር ይመጣል እሺ ግን ቆይ ቤት ውስጥ ጠላት ያስገብቻ ነው ጠላት የበላይ ነው ወዳጅ አይደለም አንተ ምንድን ነው የምትለው እዚህ ነው እናግረኝ እዚህ ጠረጥ ምን አልከ እሺ ምን እናርጋው ምን ፈልጋችሁ እንታረቃው እናንተ የነሱ ሰላም አይደለም እንደምትፈልግ እናንተ ሰላም ነው ታታርቁ አዎ እኛ አዎ ቆንጆ ተስተማረ ሰው ተስተማረ ቁጭ ብሎ መነጋገር ነው ና አንቺ ከጀመረ ምንጭው ሌላ ነገር ያጣችሁ አተፈረንግ ስንስራት አይ ነገር ነው ወይ ነገር ታሰነ አንተ ስንስራት ነው አትሽ አይደለም የምታውቀው ነገር የለም ባልባቱ ብቅር ትላለህ እኔም አብያ ምን ትላለህ እንዴት ትላለህ አብያ ምን ተቆም እንደ አብያ እንዴት ትላለህ እኔ ኮርታብ ነኝ እኮ አብያ እንተንከ ማንተ ምን ነው አይደለም ሰባል ምትምስት አይደለም ያልገባኝ ተልካችሁ ነው አይደለም ለጥምጡ ትዳር ብላችሁ ነው አይደለም ጦንቃኑ ላከው አይደለም ወይስ ከሷ ጋር ጉዳይ ነው ፍቅር አረ ባዝማ ፍቅር አይደለም ፍቅር ምንድን ነው አይደለም ስንስራት የለም እንዴ አንተ በቀደም ዝም ብለህ ፍቅር ስትል ዝም አላልኩም ነው አንተ በቀደም ያኛው ምን ያኛው ምን አይደለም ያኛው ምን ያኛው አረ ምን ያኛው እግዚአብሔር ምን ያኛው አንተ ያኛው አይደለም አንተ ትባጥጣው አትባጥጣባህ ሰትልጅ እናት ናት አጋር ናት ይፈጥጣል እና አትባጥጥ ሰትልጅ ባልበተረ አይደለም በቃ ታርቀና ታርቃችሁ ሂዱ እንዴ ስንስራት አስታራቂ አልፈልግም እሺ ታው ንበል አልፈልግም አስታራቂ እጅ ቆንጀራ አምጪ ቆንጀራ አምጪልኝ ወይኔ የዝንጀሮ ፉንጋ ወንድና የዝንጀሮ ቆንጆ ሴት ይጋባሉ እንደ ዛሬው ማለፊያ ድግስ ነበረ ተበላ ተጠጣ በመጨረሻም የወንድ ወገን ሙሽሪትን ይዞ ሊወጣ ሲል የሴት ወገን ሙዚቃ ማውጣት ጀመሩ የኛ ልጅ ጨራት በላም
ጨራት በላም ማለት ጀመሩ። የወንድ ወገን ሙሽሪትን አቅፈው እየሄዱ ልናይ ኋላ ይታይ የሌለን ማንነትና ግብር ሲያላብሱ ሰርተህ አለመብላትን ሲያሞጋግሱልን ጎበዝ ዝንጀሮ ጭሮ እንጂ አርሶ አይበላ። በዛሬውም ድግስ ላይ የተመለከትኩት ነገር ቢኖር ይሄ ነው። እንበለውና ጉልበቱን እያንፏቀቀው ይውጣው ዳገቱን አላንዱ። እንዴት ብንከፋ ነው ጉልበቱን መምታታችን ሳያንስ ዳገት እንዲወጣ ይፈረድንበት። ሀገሪቷ ያላት የብረት ሀብት ብታወጣው 40 ዓመት ትገለገልበታለች ይላል። ያለውንስ ገጀራ አይደል እንዲያረግ ነው። ዘገባ ትንታኔ ዘጋቢ ፊልም እያሉ ውጥንቅጣቸው ሲጠፋ አማማልጣሽ ወይ እንደው እንደለመዱት ያን የጤፍ ማሳብ ያሳዩ ምን አለ አሉለ ደግሞ አንዳንዶች እኩል ቁጭ ብላ ያየኸውን መግለጫ እንደ አዲስ ቁጭ ብላ የተነትኑላ ባለ መግለጫው ራሱ እንደሌላ ሰው ወሬ አዲስ ሆኖበት ይቆሙት። ዜናቸውም ዘገባቸውም ይቅርብኝ ብለ የምግብ ዝግጅት ይሻላል ብለ ሪሞትን አንስተ ስትቀይር ይመጡላ። አገሪቷ ከዓለም በምግብ ብክነት አንደኛ ነች ሲል ያው እንደለመዱት ብክለት ላለው ብለ ነው ብለ አስተካክለት ሰማ። የምግብ ዝግጅቱ ጀምሮ ዛሬ የምንሰራው ሽሮጥ ነው ሲል ጎረቤት ተጠራለ። ጎበዝ ይሄ ሰፊውን ህዝብ ይመለከታል ሰብሰብ ብላችሁ ምናምን ብለ ይጀምርና ባለቀ ሰዓት በመጨረሻም ንጹህ 3 ጭልፋ ቅቤ እንጨምራለን ሲል ስልክም ብድግ አድርገህ ራስህ ለምንድን ነው እናንተ ሰዎች ስራችሁን የተዋችሁት መብራት አታጠፉልንም ብለህ መብራት አታጠፉልንም ብለህ ካልጮክ በገዛ ገንዘብህ ደም ብዛትህን ትሸምታታለህ። ቆይ አንድ ዜና ሲያነብ 3 ተሳስቶ ይቅርታ የጠየቀን ጋዜጠኛ እንዴት ነው የዜናውን እውነትነት የምታምነው? ይቅር ብለህ የተቃውሞና የብጥብጥ ሰልፍ ብሎ ዘግቦልህ በ3 ወሩ የለውጡ ጥንስስ ሲልህ ከዚህ የጤፍ ማሳ ይሻልህ? የኛ ሰፈር ሰው ምን ብሎ እንደሚያማህ ታውቃለህ? እኚህ የጤና ሚኒስትሩ በጣም ጎበዝ ዶክተር ናቸው ምናምን ይላል። እንዴት ስትል እንዴ የሥራ መልቀቂያ ያስገቡት ከኮሮና ቀድመው ነው ይሉ መንፈስሻ አንዱ ጋር ደውላ የት ነህ ስትለው ምን አዲስ መኪና ገዝቼ እኮ ገራጅ እያስመረመርኩ ነው 3 ሲለው እንዴ ኮሮና ነው የገዛው ያለ ታዲያስ በሚዲያ ከቀረብክ አይቀር እንደዚህ እንደኛ ሰፈር ሰው በደንብ ማማት ነው። የሰላም ሩጫ ሚል ማስታወቂያ ስትሰማ ደግሞ ከማን ታንሳለህ? አንተም ትንተናን ትጀምራለህ። እኛ ሩጫውና አሯሯጡ ማሽጠፋብን የሚያሯሩጡንን ያዙልን ያለ ታዲያስ ሌባውን ሳትይዝ የሌባ ልጅ የሚለውን ፊልም ብትሰራ ምን ዋጋ አለው? ካማ አይቀር እንደዚህ እንደኛ ሰፈር ሰው ማማት ነው። የባህል መስሪያ ቤቱም እኮ ሊቆጣጠር ግድ ይሏል። የሐሜት ባህላችንን እያጠፉብን የጤፍ ጭማሪ ነው የቢራ ጭማሪ ነው የሚያሳስበን ነው። ጤፍም አገር ቀይራ ቢራ መሆኗን ስትሰማ ቀናህባት። ለነገሩ አሁንም ጤፍ ስትገዛው ማስከር ጀምሯል። ነግሬሃለሁ። እንደ ጤፍ የበዙልህ ጣቢያዎች አሉ። አንደኛውን ከፍተህ 1 ብርሌ ጠጅ ከጠጣ ዘላለምህን ትሰክራታለህ። በዚሁ ከቀጠልክ አንዱ ነው ከቤቱ እያወጣ ደጁ ላይ ቆሻሻውን ይከምርላል። ከቤቱ እያወጣ ቆሻሻውን ይከምርላል። የሰፈር ሰው ምን ቢሉ ጥሩ ነው? ቆልል ሰውየው መጥቶ የሚያጸዳል መስሏል።
ዳዊትና ኩርባን ውድ የቲክቶክ ቤተሰቦቻችን ዛሬም እንግዲህ እነና ጳውሎስ ያው በድጋሚ ተገናኝተናል። እንግዲህ በቀደም ይሄ በለቀቅነው ቪዲዮ መሰረት ይሄው በአንዱም ዝግጁ ሆናል። እንግዲህ የዳዊት ጽጌ ቻሌንጅን እኛ ከወዲሁ ጀምረናል። እናንተም እንግዲህ እግዚአብሔር በእናታችሁ እግዚአብሔር ለኛ ብርታት የሚሆን ለእናንተ አንዱ ለኛ ብዙ በጣም ብዙ ነው። ሼር ኮፕሊንግ ሪፖስት በተለይ ሼር እና ሪፖስት በእናታችሁ እግዚአብሔር የገባችሁ ቪዲዮን ኮፕሊንግ ሪፖስት ሼር ያደረጋችሁ ለብዙዎች አድርሱ። ሌላው ደግሞ ምን ጨምረው ይሄ ለዶክተር ነው በተለይ ዶክተር ነው እዛ ሼር እግዚአብሔር እሱ ነው እኛ በቃ እንትን ነው መስራት እንፈልጋለን ቻሌንጅ እንድሰጠን እንፈልጋለን። እንግዲህ ውድ የቲክቶክ ቤተሰቦቻችን ዛሬ እንግዲህ ያው በዚህ መልኩ ፕሮግራማችንን ጀምረናል ማለት ነው። የዳዊት ጽጌ ቪዲዮን በደንብ እንዲከታተሉ ንገራቸው። ቪዲዮን በደንብ ባካችሁ እየገባችሁ ስልክ ያስፈልገናል። እውነት ለምናገር ስልክ ያስፈልገናል። ኮፒ ሊንክ ሪፖርት ሼር ያደረጋችሁ ቫይራል አውጡልን እንላለን። እንወዳችኋለን።